ሰላም ጤና ይስጥልኝ ውድ ተማሪዎቻችን እንዴት ሰነበታችሁ? እንዴት ሳላችሁልን? እኔ ሚኪያስ ነኝ 11ኛ ክፍል ኬሚስትሪ መምህራችሁ ከሉሲ ብሪጅ አካዳሚ። ዛሬ ደግሞ ዲስከስ የምናደርገው በፊዚካል ስቴት ኦፍ ማተር ላይ ዩኒት 3 ላይ 3.3 ጋሺየስ ስቴት ፓርት 2 ዲስከስ የምናደርግ ይሆናል። ፓርት 1 ላይ ስለ ጋሺየስ ስቴት በተወሰነ መልኩ ለማየት ሞክረናል። ጋሺየስ ስቴት ምን እንደሆነ፣ ጋሺየስ ስቴት ፎርም ሲያደርግ ምን አይነት ፕሮፐርቲ እንደሚያሳይ በተወሰነ መልኩ አይተናል። በዚህ ሴክሽን ደግሞ ቀጣዩን ፓርት ዲስከስ የምናደርግ ይሆናል። ዲስከሽናችን ከመጀመራችን በፊት ግን www.lucybridgeacademy.com ላይ ያለው አስደናቂ ዌብሳይታችን እናንተን እየፈለገ በአጥብቆ እየፈለጋችሁ ይገኛል። እናንተን ለመጥቀም እናንተን የበለጠ ውጤታማ ለማድረግ ምን ይዞ 10,000 በላይ ጥያቄዎችን AI አሲስትድ የሆኑ ጥያቄዎችን ይዞ ከዚህ ባሻገር ተጨማሪ ደግሞ በ5 በተለያዩ ቋንቋዎች እናንተን ቆሞ ለማስተናገድ እየጠበቀ ነው። እባካችሁ ተስተናገዱለት እያልኩ ሐሳብ አስተያየት ካላችሁ ደግሞ ቴሌግራም ቻናላችን ላይ በሉሲ ብሪጅ አካዳሚ ቴሌግራም ቻናል ሐሳባችሁን አስተያየታችሁን ማስቀመጥ ትችላላችሁ። አሁን ወደ ዲስከሽናችን ጋሺየስ ስቴት ፓርት 2 ዲስከስ ማድረግ እንጀምራለን ማለት ነው። እንዳልኳችሁ እነዚህ 4 ቫሪያብሎች ቮሊዩሙን፣ ቴምፕሬቸር፣ ፕሬሸር እና ማስ እነዚህ ሶስቱ ቤዚካሊ ምን ያደርጋሉ? ጋሺየስ ስቴትን ምን ያደርጋሉ? ቫልዩን ከፍ ዝቅ የሚያደርጉ ሊቀያየሩ የሚችሉ ቤዚክ ቫሪያብሎች ናቸው ማሱንም ጨምሮ። ስለዚህ እነዚህ ቫሪያብሎችን እንዴት አድርገን ነው ሪሌት የምናደርገው? ፕሬሸር ከቮሊዩም ጋር፣ ቮሊዩም ከፕሬሸር ጋር፣ ከቴምፕሬቸር ጋር፣ ከማሱ ጋር ወይም ከሞሉ ጋር ያለውን ኢንተራክሽን እንዴት አድርገን እናውቃለን የሚለውን በእነዚህ ቤዚክ ሎዎች ማወቅ እንችላለን ማለት ነው። ቦይስ ሎ የሚባለው የመጀመሪያው ሎ ስቴትስ ዛት at a constant temperature the pressure fixed amount of the gas inversely with the volume። ይሄ ምን አለ? ወይን አለ ቴምፕሬቸር ኮንስታንት ከሆነ ቴምፕሬቸር ኮንስታንት ሆኖ ፕሬሸር እና ቮሊዩምን ሪሌት ማድረግ ምንፈልግ ምን አለ? ፕሬሸሩ ከቮሊዩም ጋር ኢንቨርስ ሪሌትድ ነው። ምን አለ? ፕሬሸር ኢንቨርስ ሪሌትድ with 1/v አለ ማለት ነው። ወይን ምን ማለት ነው? ኢንቨርስ ሪሌትድ ናቸው ማለት ወይም ፕሬሸር ሲጨምር ምን ያደርጋል? ቮሊዩም ይቀንሳል አለ። ስለዚህ ይሄን ፕሬሸር ወደ ኢኩዌሽን ስናመጣው እቺ ኮንስታንት እቺ ሪሌሽን ምልክቷን በምን ተካለች? በኢኳል ቱ እና በኬ ኮንስታንት ተካለች። ከዛ ሲባዛ በ1/v ነው። ከዛ በኋላ ምን ይመጣል? ፒ ኢኳል ቱ ኬ ኦቨር ቪ ይሆናል። ስለዚህ ምን ማድረግ እንችላለን? ኬን ብንፈልግ ኬ ኢኳል ቱ ፒቪ ነው አይደለ? ይሄን ክሪስ ክሮስ ብናደርግ ፒቪ ይመጣል። ስለዚህ ፒ1 ቪ1 እኩል ይሆናል ፒ2 ከቪ2 ጋር እኩል ይሆናል። ከዛም ፒ3ም ከቪ3 ጋር ቢሆን እኩል ይሆናል የሚል ሩል ማውጣት ወይም ዴቨሎፕ ማድረግ ተቻለ ማለት። ስለዚህ በዚህ ኢኩዌሽን መሰረት ፒ1 እና ቪ1 ተባዝቶ ከፒ2 እና ከቪ2 ጋር ብዜት ጋር ምን ይሰጣሉ? ሪሌትድ ናቸው ብሎ ስለነገረን ስለዚህ ፕሬሸርን ካላወቅን ከዚህ ኢኩዌሽን ፒ1 ካላወቅን ፒ2 ቪ2 እና ቪ1 ካለን ፒ1ን ማግኘት እንደምንችል ተረዳን። ምክንያቱም ይሄ ኢኩዌሽን ላይ ሪሌት መሆናቸውን እኩል እንደሆኑ ስላስቀምጥልን ማለት ነው። እዚህ ጋር ቴምፕሬቸር የግድ ምን መሆን አለበት? ኮንስታንት መሆን አለበት። አለበለዚያ የፕሬሸር እና የቮሊዩምን ትክክለኛ ኢፌክት ማወቅ አንችልም። ምክንያቱም ቴምፕሬቸርም የራሱ ፕሮፐርቲ እያደረገ እንትኑን ውጤታችንን ይረብሽብናል። ስለዚህ ቴምፕሬቸር ኮንስታንት መሆኑን ግን እርግጠኛ መሆን አለብን ማለት ነው። ኦኬ when the pressure of the gas is doubled የፕሬሸሩ የጋዙ ፕሬሸር ደብል ቢሆን 2 ታይምስ ቢሆን ቮሊዩም ምን ያደርጋል? ምን ይሆናል አለ? ሃፍ ይሆናል። when the pressure is triple ፕሬሸሩ ደግሞ ትሪፕል 3 ታይምስ ቢሆን ቮሊዩም ቢካም 1/3 ይሆናል። ይሄንን በቀላሉ ሰርተን ማየት እንችላለን። ምን እናርክ? እዚህ ጋር ምን እናርክ? when we see given ፒ1 ምን እንበለው? ፒ እንበለው። ቪ1 ደግሞ ቪ እንበለው። ምንድነው ምን ሰጠን? when the pressure gas is doubled ፕሬሸሩ ስንት ቢሆን ቪ2 ስንት ቢሆን አለ? ቪ2 doubled ቢሆን 2 times of ፒ1 ቢሆን which is ፒ አይደለ? ፒ1 እኩል ይሆናል ፒ ስላልነው ፒ2 ደግሞ 2 times ፒ1 which is 2ፒ ቢሆን ከዛን ሪኳየሩ ምንድነው የተሰጠን?
የተጠየቅነው ምንድነው ቪቱ ስንት ይሆናል ነው። እንፈልጋ በዚህ ኢኩዌሽን መፈለግ እንችላለን። ምን ተሰጥቶናል? ምን ኢኩዌሽን ተሰጥቶናል? P1 V1 equal to P2 V2 እኛ እንፈልገው ማን ነው? V2 አይደለ? ኦቨር P2 እናደርጋለን። P2 በP2 ይጠፋል። V2 እኩል ይሆናል P1 ስንት ነው? P1 P ተሰጥቶናል። V1ስ V ተሰጥቶናል። ከዛስ P2 ስንት ነው? 2P ነው። ፒን በፒ ተጠፋ። V2 is equal to 1 over 2 V መጣ which is V ማለት ከV1 ጋር እኩል ነው። ስለዚህ የV2 ከማን ጋር እኩል ነው? የV1ን ግማሽ ጋር እኩል ነው ማለት አያችሁ። ይሄን የመጣው the volume is halved የሚለው ከV1 half ሊሆናል የሚለው በዚህ ሰርተን ማግኘት እንችላለን ማለት ነው። እሺ ሁለተኛውን ትሪፕል ቢሆንስ እንስራ እስኪ። በመስራት ማግኘት እንችላለን። given P1 is equal to ስንት ሰጠን? P1 3 times P ተሰጠን። V1 equal to V እንበለው። P2 ስንት ቢሆን? ሶሪ እዚህ ጋር ተሳስቻለሁ። እዚህ ጋር የተሳሳትኩት P1ን P ብቻ ነው እናርጋት። P2 ስንት ብትሆን 3P1 which is 3P1 3 ሲባዛ በP1 P1 ከP ጋር እኩል ስለሆነ 3P ይመጣል። ከዛን እኛ እንፈልገው ማን ነው? V2 እንፈልጋለን። V2ን አናውን ከዛ ምን እናደርጋለን? P1 V1 equal to P2 V2 እናደርጋለን ኦቨር P2 ምክንያቱም V2 ነው የምንፈልገው ኦቨር P2 እናደርጋለን። P2 በP2 ይጠፋል። V2 is equal to P1 ስንት ነው? P ነው አይደለ? ታይምስ V1 ስንት ነው ብለናል? V ነው። ከዛስ P2 ስንት ነው? 3 times P አይደለ? P በP ይጠፋል። V2 is equal to 1 over 3 times V ይመጣል which is 1 over 3 V ይመጣል። ስለዚህ የV2 ማለት የV1ን 1/3 ነው which is እዚህ ጋር 1/3 of the original volume ስላለን እንደዚህ አድርገን ማግኘት እንችላለን ማለት ነው። ኦኬ ጥያቄ እንስራ እስኪ። the gas has a volume 800 ml at 1 atmosphere. What will be the volume B if the pressure is increased to 2.5 atmosphere? Assume the constant temperature. እዚህ ጋር በቦይስ ሎ ለመስራት ቴምፕሬቸሩ የግድ ምን መሆን አለበት ብለናል? ኮንስታንት መሆን አለ። የቴምፕሬቸር ነገር መነሳት የለበትም ማለት ነው። ከዛ ምን እናድርግ? ጊቭን የመጀመሪያው ስራችን ጊቭን ምን ሰጠን? V1 800 ml ተሰጠን። P1 1 አትሞስፌር ተሰጠን። ሌላስ P2 ደግሞ ስንት ሰጠን? 2.5 አትሞስፌር ተሰጠን። የተጠየቅነው ምንድነው? የተጠየቅነው V2 ነው። ምን እናድርግ? P1 V1 equal to P2 V2 የሚል ሪሌሽንሺፕ አለን በቦያንስ ሎ። ከዛን ኦቨር P2 እናደርጋለን። ማ ብቻ ይቀርናል? V2 ብቻ ይቀርናል which is P1 times V1 ኦቨር ማ P2 አይደለ? ከዛን በP1 ፋንታ እንተካለን። P1 1 አትሞስፌር ተሰጥቶናል ሲባዛ V1ስ 800 ml ተሰጥቶናል። P2 ስንት ተሰጥቶናል? P2 2.5 ተሰጥቶናል። 2.5 አትሞስፌር ተሰጥቶናል። ከዛን 2.5ን አትሞስፌርን በአትሞስፌር እናካፍላለን። 800 በ2.5 እናካፍል ትንሽ ቁጥር ስለሆነች 800 ሲካፈል ለ25 አድርገን እዚህ ጋር 0 እንጨምር እንችላለን። በ10 ሁለቱንም በ10 ብናባዛው 800 2.5 ነው። ሁለቱንም በ10 ብናባዛው 8000 እና 25 ይመጣልናል። ይቻላል አይደል? ስለዚህ እንደዛ እናድርግ። ከዛን 80 ለ25 ሲካፈል ስንት ይመጣል? 3 ጊዜ አይደለ? 3 ጊዜ ብናደርግ 3 ሲባዛ በ5 15 5ን ጽፈን ስንት 1 አለ። 3 ሲባዛ በ2 ስንት 6 ከ1 ጋር 7 75 ይሆናል። ስንት ይወርዳል? ከ80 ለ75 ስንቀንስ 5 50 እናወርዳለን። ከዛ 50 ሲካፈል ለ25 2 ይመጣል አይደለ? 50 ይሆናል። መጨረሻ ላይ 0 እንጨምራለን። ስለዚህ ስንት ይመጣል? 320 እዚህ ጋር ማ ብቻ ቀርቶናል? አትሞስፌር ጠፍቷል። ዩኒት ማ ብቻ ቀርቶልናል? ኤምኤል። ስለዚህ ቮሊዩም ቱ ስንት ይመጣል? 320 ሚሊ ሊትር ይመጣል ማለት ነው። ኦኬ when we see Charles law ደግሞ ምን አደረገ? state that the volume of fixed mass
of the gas at a constant pressure vary directly with Kelvin temperature ምን ያደርጋል? ይሄ ደግሞ ምን አደረገልን? ፕሬሸርን ኮንስታንት አደረገና ቮሊዩም እና ቴምፕሬቸርን ደግሞ ሪሌት አደረገልን። ይሄ ምን አረ the law present V1 over T1 equal to V2 over T2 with a constant pressure ግን የግድ ምን መሆን አለበት? ኮንስታንት መሆን አለበት። ቴምፕሬቸር ደግሞ ሁሉ ጊዜ በኤስአይ ዩኒቱ which is በኬልቪን የግድ መቀመጥ አለበት ይላል። ዳይሬክትሊ ዊዝ ኬልቪን ቴምፕሬቸር ስንወስድ ምንድነው ብለናል? ቴምፕሬቸር ኮንስታንት በጋሺየስ ስቴት ላይ 0 ሲሆን ካይናቲክ ኤነርጂ ምንድነው ብለናል? 0 ስለሚሆን የሚወሰደው ፕሮፖርሽናል የተሰራው በማን ነው? ስታንዳርድ የተሰራው በኬልቪን ስለሆነ ሁሉ ጊዜ ስንሰራ ቴምፕሬቸርን በኬልቪን ማስቀመጣችን መዘንጋት የለብንም። ይሄንን ማስቀመጥ የግድ ያስፈልጋል። ስለዚህ ይሄ ሪሌሽንሺፕ ደግሞ ምን ይረዳናል? ለምን ይረዳናል? ቻርለስ ሎ ቮሊዩም እና ቴምፕሬቸሩን ሪሌት ይሆኑ። ቴምፕሬቸር እና ቮሊዩም ምን ያለ ባህሪ ያላቸው፣ ቴምፕሬቸር ሲጨምር ቮሊዩም ምን ይሆናል፣ ቮሊዩም ሲጨምርስ ቴምፕሬቸር ምን ይሆናል የሚለውን ሪሌሽንሺፕ ደግሞ በዚህ ዩኒት በዚህ ፎርሙላ ቻርለስ ዴቨሎፕ ባደረገልን ፎርሙላ ማግኘት እንችላለን ማለት ነው። እዚህ ጋር የቴምፕሬቸር እና የቮሊዩም ሪሌሽንሺፕ ብቻ ነው የምናየው ማለት ነው። ስለዚህ when the Kelvin temperature gas double it is volume also double። እዚህ ጋር እስኪ እንትኑን ፎርሙላን ለመስራት እንሞክር። ምን ይላል? ቴምፕሬቸር directly proportional with volume አይደለ? ቴምፕሬቸር እና ቮሊዩም ዳይሬክትሊ ፕሮፖርሽናል። ምን ማለት ነው? ቴምፕሬቸር ሲበዛ ምን ያደርጋል? ጋዥየስ ስቴት ላይ ሞር ኤክስፓንድ ያደርጋል። ምክንያቱም ምን ይሆናል? በጋዞቹ መካከል ምን ይፈጥራል? ዲስተርባንስ ይፈጥራል፣ ረብሻ ይፈጥራል። ያ ረብሻ ደግሞ ፍሪሊ ሙቭ ለማድረግ ይሞክራል። ስለዚህ ያላቸውን ቦንድ ምን ያደርጋል? እየላላ ፍሪሊ ሙቭ እንዲያደርጉ ፍሪ ነፃነት እየሰጣቸው ይሄዳል። ቴምፕሬቸሩ በበዛ ቁጥር አይደለ? ስለዚህ ለምሳሌ እቃ እንኳን ፕላስቲክ ነገሮች ውጪ ስናስቀምጥ ምን ያደርጋል? ለምሳሌ አንድ ነገር አልከደን ካለ ምን እናደርጋለን? በጣም በትንሽ አማውንት ማይከደን ከሆነ ፀሐይ አሙቀ ነው ስናረጋው ምን ያደርጋል? ይከደናል። ምክንያቱም ፀሐይ ሲሞቅ ምን ያደርጋል? ሞለኪውሎቹ ምን ያደርጋሉ? ኤክስፓንድ ያደርጋሉ፣ የመስፋት ባህሪ ያላቸው። ስለዚህ ቮሊዩም ምን ያደርጋል ማለት ይጨምራል። ስለዚህ ዳይሬክትሊ ፕሮፖርሽናል። ስለዚህ ምን ይሆናል? ቲ በዚህ የዳይሬክትሊ ፕሮፖርሽናል ምልክት ፈንታ ምን እንተካለን? ኬ እናደርጋለን። ቪ ከዛ ምን ማድረግ ነው? ኬ መፈለግ ኦቨር ቪ እናደርጋለን። ቪ በቪ ይጠፋል። ኬ ኢዝ ኢኳል ቱ ቲ ኦቨር ቪ ቲ1 ቪ1 ቲ2 ቪ2 እያደረግን ሪሌሽንሺፕ ማውጣት እንችላለን ማለት ነው። የዚህን ትምህርት ሙሉ ክፍል ማግኘት የምትፈልጉ ከሆነ በሉሲ ብሪጅ አካዳሚ ዌብሳይታችን ወይም በሞባይል አፕሊኬሽናችን ማግኘት የምትችሉ መሆኑን እየገለጽን መልካም ትምህርት እንላለን።